ፍቅር ማለት ጭቆናን አሜን ብሎ መቀበል አይደለም። የጭቆና ማርከሻ ታግሎ ፍትህን ማስፈን ነው። ፍትህን በልምምጥ ወይም በልመና ወይም ተከራክሮ በማሳመን አናመጣው። ከአሁን በኋላ በሀገራችን ፍትህን ለማስፈን ዋጋ እንደሚያስከፍለን በትግል ሂደት ውስጥ ዋጋ እንደሚያስከፍለን ለአፍታም ቢሆን መዘንጋት የለብንም። በነፃ እናገኝ ፍትህን ታግለን ዳባችንን አፍሰን ውጣ ውረድ ውስጥ አልፈን መዝባዛ መንገድ ውስጥ ሄደን ደምተን እናደማለን አንልም፣ እንገላለን አንልም። ሞተን የምናገኘው በዚህ ሂደት ውስጥ እያንዳንዳችን የሚቀርብልን ጽዋ ነው። ሁላችንም እዚህም ያለው ጽዋ ነው። ነገራችን በጊዜ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ ሰላማዊ ሰልፍ በመውጣት ሊሆን ይችላል፣ ወዘተ በመፈረም ሊሆን ይችላል። እያንዳንዳችን የሚቀርብልን ጽዋ ነው። ለአንዳንዳችን ይህ ጣራው ምንድን ነው? አሁን ባለፉት ጥቂት ቀናት ውስጥ ሰለሞን ማነው ፋኖ አማርና ፋኖ ሰለሞን ወልዲያ ላይ ከፈሉት ነው። ያንዳንዳችን የሞት ጽዋ ነው። እሱን ሲቀርቡልን መጨለጥ አለብን። ኢየሱስ ክርስቶስ እንደጨለጣለን ይሄ ከሆነ ለእኛ የተሰጠን ጽዋ መጨለጥ አለብን። ሌላው የእስር አለ። የእስር ጽዋ ደግሞ የእስር ጽዋ ይመጣበታል። ይሄም ሲቀርብልን መጨለጥ አለብን። አንዳንዴ መሰደድ፣ የመደብደብ፣ የመሰደብ ቀላል አይመስላችሁ። እኔ ስላለፍኩበት ማለት ነው። የቤተሰቦችን ስብዕና የሚነካ ስድብ ነው የምሰደበው፣ ግን የትግሉ አካል ነው። ቤተሰቦችን አንገት የሚያስደፋ ስድብ፣ ባለቤቴን አንገት የሚያስደፋ ልጅን የሚያሸመቅቅ ስድብ ሰደባለሁ። ግን የመስዋዕትነቱ አካል ጽዋ የቀረበልን ጽዋ በዛ ተሽማቅቄ ትግል ሌላውን አልትቻለ የመገኘት ወዘጣ ይቀርብላል። እያንዳንዳችን ጽዋ አለ። እንደ እጣችን ጽዋችንን እንጨልጥ። እንደ እጣችን ፈጣሪ እንዳዘጋጅልን እጣ ጽዋችንን እንጨልጥ። ለዚህ ጥንካሬ ነው። ስጋ ማሸነፍ ማለት ይሄ ነው። ነገራችን ባለንበት ቦታ ተነስቶ ኢትዮጵያ መግባት አያስፈልግም። ተነስቶ እዚህ ያለ ኑሮ ትቶ ኢትዮጵያ መግባት አያስፈልግም። ባለንበት ቦታ ላይ ጽዋችን ይመጣል። ለዛ መታመን ነው ያስፈልገው። ቅድም ብያለሁ፣ ሁሉም ሰው ፕሮፌሽናል ታጋይ እንዲሆን አይጠበቅበትም። በጣም ጥቂት ማይኖሪቲ ናቸው ፕሮፌሽናል ታጋዮች እንዲሆኑት። አብዛኛው ስራ እነሱ ሊተው ይችላል፣ ምንም አይነት የህሊና ጸጸት ሳያሳድርብን ማለት ነው። ግን ባለንበት ቦታ ጽዋ እሷን እንጨልጥ ለማለት ፈልጋለሁ። መቋጫው የዚህ ሁሉ መቋጫው በጣም ይቅርታ ስላረዘምባቸው አትጠራጠሩ። የቆምለትን ዓላማ ትክክለኛነት አትጠራጠሩ። ልበ ሙሉ የቆምነው ለፍትህ ነውና የመጨረሻው ድል ይኛል ማለት ፈልጋለሁ።